ያሸሞን ማና ይገርም አልበም ነው የሰራው። ጥሩ አልበም ነው የሰራው። በጣም ጎበዝ ምርጥ የጥረት ሰው ነው። ቆንጆ ስራ እንደሰራ አውቃለሁ እኔ። ጌቶ ወዷል ሲባል እንደ ማር ትሬዛ ሲባክንላት ባይ ሰው አምባር ይገዛ ሲሰራ ጀምሮ አውቃለሁ። ኦልሞስት ወደ 10 ዓመት ሲያክል ፈጅቶበታል። በጣም ቆንጆ አልበም ነው። ወንድሜ ሚኪ እንኳን ለዚህ አበቃ። እንግዲህ ሚኪዬ እንኳን ደስ አለ ለዚህ ቀን ስላበቃ ፈጣሪ የተመሰገነ ይሁን ማለት እፈልጋለሁ። እንኳን ማለት ለዚህ ቀን እግዚአብሔር አበቃኝ ለማለት እወዳለሁ። ምክንያቱም ብዙ የለፋንበትና የደከምንበት አልበም ነው። የሚኪያስ ንጉሴ አዲስ አልበም 4 ነጥብ በዚህ ሰዓት የመጀመሪያ ቁጥር 1 አልበም ተለቀቀ። እኔና ሚኪ ብዙ ጊዜ ስናወራ ሚዲያ ላይ እሱን ሲያወራ ምናምን ከዚህ በፊት ባሉት ነገሮች ይታወቃል። አብሮ አደግነን። አብሮ አደግ ያው ትውልድ አይደለም። የሰንጋተራ ልጅ ነው እሱ። እኔ ጨርቆስ ነኝ። ግን በጣም ከልጅነት ነው የተገናኘነው። ከዛ ጀምሮ እስካሁን እስከ ልጅናም የሚለየን የለም። ወንድሜ ነው ከእግዚአብሔር የተሰጠኝና ስራዎችን ሁሉ አውቃቸዋል። አብሬው ነው አጠገቡ ነኝ። ሁሉ ነገር ሲሰራ በጣም ጎበዝ ምርጥ የጥረት ሰው ነው። ቆንጆ ስራ እንደሰራ አውቃለሁ እኔ። የአልበሙ ፕሮዲዩሰር ወይም አቀናባሪ ሚኪ ጃኖ እንደመሆኑ መጠን ብዙ ጊዜ ስቱዲዮ ላይ እንገናኝ ነበረ። በጣም የደከመበት አልበም ነውና ብዙ ጊዜ ፍርሽቶ ተጨንቆ የሰራው አልበም ነውና ስቱዲዮ ላይ ለስራ እንገናኝ ነበረ። የመጀመሪያው እኔና ሚኪ እንግዲህ የተገናኘ ነው ወይም ወደ ስራ የገባ ነው። የመጀመሪያው ነጠላ ዜማ ረውዴን ነው የሰራሁት። ከኔ ጋር የሰራ ነው ማለት ነው። የዛሬ 10 ዓመት በፊት ነው። ዩቲዩብ ላይ ብታዩ እሱ ራሱ 12 ዓመት ነው ሆኖት ረውዴ ሰራው ሰጠሁት። ያው ጥሩ ተቀባይነት ነበረው። ቆንጆ ክሊፕ ቆንጆ ነገር ሰራ። ረውዴ ይመወደድ ያኮራል እንዴ። ከዛ በኋላ የውጭ ቱሮች ምናምን ብዙ ድሎች መጡ። ጣፋጭ ጊዜ ብዙ ነገሮችን አየን። በሙዚቃ የበለጠ እንድንበረታ ህዝቡን ማበረታታን ጥሩ ተቀበለን። ከዛ በኋላ እያለ ግን ወደ አልበም ስንገባ 2-3 ዓመት ውስጥ አልበም ጨርሳለን ብለን ጀምረን እንደ ቀላል አጫረሱ። ዛሬ ከ10 ዓመት ሚኒመም አሳጠረ ነው። ምንና እሱ ቁጭ ካልንበት ጊዜ ሳይሆን ከዜሮ እንደው ካለቀ በኋላ ወደ ስቱዲዮ ከመጣን በኋላ ከሚኪ ጃኖ ጋር የተለያዩ ስቱዲዮች ዞረናል። በዚህ አልበም አሁን እዚህ የተካተቱም ያልተካተቱ አቀናባሪዎች ጋር ዞረናል። ብዙ ስራ ሰርተናል። ሌት ተቀን 10 ዓመት ሚኒመም አሳልፈናል። ግን እየጣፈጠ የሚያደክም ሂደት ነበረ። የሆነ ነገር ስታውጭ ስታስገቢ ደስ ሲል ሲስተካከል ስትቀይሪ እንደዚህ አይነት የአልበም ሂደት ነበረው። ሄዶ ያው እንዳየሸው 4 ነጥብ በለናል። ዛሬ አልቆ ይፋ ሆኖ እንግዲህ ከሚኪ ጋር ትውውቃችን ከበፊት ጀምሮ ነው። ከመጀመሪያ ነጠላ ዜማዎቹ ጀምሮ እንተዋወቃለን። እንግዲህ የመጀመሪያ ትውውቃችን እሱ ነው ይመስል በዚህ በሙዚቃ ወይካውለ ከሚኪ ጋር ደግሞ የተተዋወቅ ነው የአንድ ዘፈን አብረን ሰርተናልና የዛን ጊዜ ተዋወቅ። ከሚኪ ጋር ረጅም ጊዜ ትውውቅ ነው ያለን። ምሰራባቸው በስራ አጋጣሚዎችና በጓደኛዬ በታሪ በኩል በጣም ብዙ ጊዜ እንገናኝ ነበር። ከዛ ቀጥሎ ደግሞ ስቱዲዮ እኔም ሚኪ ጋር ሰራለሁኝና እዛ በምሰራበት ሰዓት በደንብ ተዋወቅን። የሱም ስራዎች እዛ ሲሰሩ ያው አይ ነበረ አዳምጥ ነበረና እዛ ነው ትውውቃችን። እንደዛ እያለ ነው የተጠናከረ አሁን እስከ ወንድማዊነት ደረጃ የደረስ ነው ማለት ነው። ከሚኪ ጋር በመጀመሪያ ደረጃ እንኳን ደስ አለ ልለው ፈልጋለሁ። እንኳን ደስ አለ። በጣም ነው ደስ ያለኝ። አልበም መስራት ቀርቶ አንድ ነጠላ ዜማ መስራት በጣም ከባድ ነውና ይሄንን ሀስል አልፎ ለዚህ ክብር በመብቃቱ በጣም ደስ ብሎኛል። እንኳን ደስ አለ ከሚኪ ማለት ፈልጋለሁ። ከዛ ቀጥሎ ደግሞ ለጠይቅሽኝ ጥያቄ ከሚኪ ጋር በልጅነታችን ነው የምንተዋወቀው። ማለት እኔም ዘፈን ስጀምር ማለት ነው እኔም ሙዚቃ ስጀምር እሱም ያው በኔው ሁኔታ ውስጥ እያለ እሱ አይ ቲንክ ከኔ ትንሽ ይሻላል ግን ተመሳሳይ ሁኔታ ውስጥ እያለ ነው የምንገናኘው። ከዛ ደግሞ የሰፈሬ ልጅ ነው፣ የመርካቶ ልጅ ነው፣ እኔም የመርካቶ ልጅ ነኝ። ስለዚህ እዛ ነው የምንተዋወቀው። በተቀባይነት አለው ካልጻፈ ከጻፈኝ እንግዲህ ሳይጽፈኝ ቀርቶ ከሆነ ከዛ በኋላ እናወራለን። እኔና እሱ ተቀባይ ሆኜ አለ አብሬው የሰራሁት የተቀበልኩት። ሌላው ይሄ ይጻፍ ያልሆነ አብረሽ ምደክሚው ድካም አለ ሲሰራ። አብረን ብዙ ነገር ደክመናል። በአፌን ሞልቼ የማወራው ነገር ነው። ወንድሜ ነው፣ ስኬቱ የኔ ስኬት ነው።
ሰው ጋር ደርሶ በጣም ጥሩ ሆኖ ማየት እፈልጋለሁ። እግዚአብሔር ያን እንደሚያሳካለት ደግሞ አምናለሁ። ዴሞቹንም የመስማት እድል ነበረኝ። ያው ከመጀመሪያውም ስሰራ ስቀየር ምናምን ፕሮሰሱ ላይ ስለነበርኩ በጣም የሚገርም አልበም ነው የሰራው። ጥሩ አልበም ነው የሰራው። ከእግዚአብሔር ጋር ህዝቡ ወዶት ደግሞ ብለስ እንደሚያደርገው ተስፋ አደርጋለሁ። እንግዲህ እኔ አልበሙ ላይ ያው ፕሮዲሰርም ነኝ። እኔና ሚኪ ነን ፕሮዲሰር አልበሙ። ከዛ ውጭ ግጥምና ዜማ እንደ ግጥምና ዜማ ደግሞ 5 ስራዎች እኔ ተመርጠዋል። የተሳተፍኩት ከዛ በላይ ስራዎች ነበሩ። ግን ምርጫው ላይ ምንም ፕሮዲሰር በሆነ ምንም ቢሆን ገለልተኛ ሆነ ኒውትራል ሆነን ሌሎች ባለሙያዎችን ማካተል እያሰማን ሁሉንም አሉ የተባሉ ባለሙያዎች እያሰማን እያወጣን እያስገባን በንጹህ ልቦናና በንጹህ ኮሜንት ተመርጠው ከኔ ውጭ በሆነ ሰዎች ባለሙያዎች አምነውባቸው 5ቱ ግድ ናቸው ተብሎ ገብተዋል። 5ቱ እንግዲህ ማለት ባልነጋ የሚለው ሙዚቃ የኔ ነው። ልክ እንደነጋ የሚላለኝ ችላ ችላ የሚል ዘፈን አለ። ዙክ ስታይል ነው። ዘመናዊ ሙዚቃዎች ናቸው። ቆንጆ ባይ የሚለው ዘፈን በጣም ፌቨራይት ነው የኔ። በጣም የምጠብቀው ዘፈን ነው። ከፈጣሪ ጋር በጣም ቆንጆ ስራ ነው። ለየት ያለ ነው። እንደዚሁም እንግዲህ 5 ስራዎች ጉራጌኛ ሙዚቃ ፍቅር የሚል ዘፈን ሰርቻለሁ። እነዚህ ላይ ሳትፌያለሁ በግጥምና ዜማ ማለት ነው። ከዛ ውጭ በሁሉም ስራዎች በማረም አብሮ ስቱዲዮ በመሄድ በማናጀር የመስራት በፕሮዲውሰር የመስራት ነገር አልተለመደም። ጠቅሎ እኔ ብቻ ምናምን የሚል ነው አሁን እኛ ጋር ያለው። ግን ባለሙያውን ሀስል በሚያቀል መልኩ በመተጋገዝ አንዱ ያለየውን አንዱ እያየ በጋራ ስራ የመዝለቅን የጓደኝነትና የስራን ትርጉም ያየንበት ነው። ብዙ ፈተናዎች ብዙ ሂደቶችን አሳልፈን እንግዲህ ጨርሰናል። 5 ናቸው የኔ ተሳትፎች። አልበም በጣም ከባድ ነገር ነው። ሲሰራ ጀምረው አቃሎ ውስጥ ወደ 10 ዓመት ሲያክል ፈጅቶበታል። በጣም ቆንጆ አልበም ነው። ሰምቻቸዋለሁ ሁሉንም እና ሚኪዬ እንኳን ደስ አለህ። ጥሩ ስራ ነው የሰራኸው። መልካም ሆነልህ። እመኝልሃለሁ። እወድሃለሁ ማለት ነው የምፈልገው። በነገራችን ላይ ሚኪ በጣም ቅን ልጅ ነው። ስራውን ሲሰራ ደግሞ በሀቀኝነት የሚሰራ ልጅ ነው። ብዙዎቹን ሰምቻቸዋለሁ ማለት እችላለሁ። በጣም ጥሩ አልበም ነው። በጣም ምርጥ አልበም ነው። ብዙ የለፋበት ነው፣ የደከመበት አልበም ነው። እንግዲህ ሲወጣ ደግሞ ህዝቡ እንደሚወደው ምንም አልጠራጠርም። ቆንጆ ስራ ነው የሰራው። በደንብ እንደሚሰማ እንግዲህ ተማምናለሁ። እውነት ለመናገር ሙዚቃዎቹን የማዳመጥ እድሉ አልነበረኝም። ዛሬ እዚህ ሲለቀቅ ነው የሰማሁት። በጣም ደስ ብሎኛል። አሁን እዚህ ሰምቼ አስተያየት ለመስጠት ለመናገር አይሆንም አይደል? ሙዚቀኛ ስለሆንኩ ማለት ነው። እንደ አድማጭ በሆን ኖሮ ዋው ደስ ይለኛል እና ምንሻለው። እንደ ሙዚቀኛ ነው ሙዚቀኛ ስትሆኝ የምታወሪው። ስለዚህ እንደዛ አይነት ጀጅመንት መስጠት አልቻልኩም። ግን በጣም ደስ ብሎኝ ቅድም አይተሽኝ ከሆነ ስደንስ ነበር አይደል? ሙዚቃ ሲለቀቅ ያ በጣም ደስ ስላለኝ ነው። እሱ አልበም ስለተለቀቀ ደስ ስላለኝ ነው። አሁን ከዚህ ስንወጣ የመጀመሪያው ስራዬ መኪና ውስጥ ስገባ የምከፍተው እሱን አልበም ነው እና ምርጥ እንደሚሆን ግን እርግጠኛ ነኝ። ለምን የሰሩበት የተሳተፉበት ሰዎች እኛ ሙያ ውስጥ በቃ እንደ አይናችን ብለን የምናያቸው ሰዎች ናቸው። ማለት በጣም የምንፈልጋቸው ሁላችንም ከነሱ ጋር ብንሰራ ብለን የምንመኛቸው ሰዎች ጋር ነው የሰራው። ስለዚህ ወርዝ ያደርጋል ብያስ። እንግዲህ ሚኪዬ እንኳን ደስ አለ ለዚህ ቀን ስላበቃ ፈጣሪ የተመሰገነ ይሁን ማለት እፈልጋለሁ። እንግዲህ ልፋትህን ደግሞ በውጤት ህዝብ ጋር ደርሶ ጥሩ ምላሽ አግኝቶ መልካም ነገር እንዲገጥም እመኛለሁ። ኮንግራ ወንድም ማለት ፈልጋለሁ። ሚኪዬ ወንድሜ እንኳን ደስ አለ። ሚኪ ጃኖን ሁላችሁ እዚህ አልበም ላይ የደከማችሁ የተሳተፋችሁ ሰዎች እንኳን ደስ አላችሁ። ዞጃክ ወርልድ ዋይድ ሁላችሁ በቃ ጉድ ላክ ብያለሁ። እኔ እንግዲህ እንኳን ለዚህ ያበቃ ወንድሜ ሚኪ እንኳን ለዚህ ያበቃ። እጅግ በጣም ደስ ብሎኛል። ስኬትን ከሚመኙ ጥሩ ወዳጆች ወንድም መካከል ነኝ። በዚህኛውም አልበም በጣም ብዙ እንደደከምክ እንደለፋ አውቃለሁ። ብዙ የስቱዲዮ ምልልሶች፣ ብዙ ስቱዲዮ ውስጥ የማደር እና የመዋል ነገሮችን እንዳሳለፈ አውቃለሁና እንዲሳካለት ጥሩ ነገር እንዲያጋጥመው የሚሰማ አልበም እንዲያደርግለት ከልቤ እመኛለሁ። አልበም መስራት በጣም ከባድ ስለሆነ ጨርሶ ማውጣት በራሱ ለኔ ሰክሰስ ነው ብዬ አስባለሁ። የለፋበት ነገር ደግሞ ሰው ሲደመጥለትና ጥሩ ነገር ሲያገኝ ደስ ይላልና ለሚኪም ይሄን ማግኘት ሚኪ ወንድሜ በጣም ደስ ብሎኛል። እንኳን እግዚአብሔር ለዚህ ቀን አበቃ። ዘፋኝ ነኝ አይደለ? ዘፋኝ እንደመሆነ መጠን ዘፋኝ መጨረሻው ዊሹ የት ጋር እንደሆነ አውቀዋለሁ። ስፔሻሊ ደግሞ ይሄ የመጀመሪያ ልጅ በለው በቃ የመጀመሪያ ነገር ነውና በቃ እግዚአብሔር ፍሬውን ያሳየ፣ ከድካምን የልፋትን ፍሬ ያሳየ፣ ሁሉም ሰው ሰምቶ የሚወድል የምትታወስበት ዘመን የሚሻገር ያድርግልህ። በጣም እወድሃለሁ። በጣም ነው ማከብር ጓደኛዬ። በጣም ደስ ብሎኛል አንተ
ያው በመጨረሻ ቀረመለው እንግዲህ ሚኪያስ ንጉሴ ወንድሜ ወንድምነትና ስራን ጎን ለጎን አብረን ለአመታት እንድናስኬድ የተመቸኝ ወንድሜ በጣም ስልጥን ያልክ ሙዚቀኛ ነህ። ዛሬ ለዚህ ቀን እንግዲህ አዲስ አልበም አልቆ ሀሳብህ ተራክፎ ወደ ህዝብ ለመሻገር ስለበቃ በጣም አድርጌ እንኳን ደስ ያለ እላለሁ እኔ ራሴ። እንደዚሁም ደግሞ እንግዲህ ሚኪ ጃኖ በጣም የደከመ በየጊዜው ባገኘነው ቁጥር ሁሌ የሚያስደምመን ለስራው ክብር ያለው ሀሳባችንን ኮሜንታችን ሁሌ የሚቀበል እንዲሁም ፈጥሮ ቢጠብቀን ሚኪ ጃኖ እንደ ስራችን ሌላ አቀናባሪ እየሆነ በየጊዜው እየታደሰ የሚጠብቀንን ተወዳጁን የሙዚቃ ሰው ሚኪ ጃኖ በጣም አድርጌ አመሰግናለሁ። ሚኪ አፋ እንደዚሁ ደግሞ ወዳጃችን ነው፣ ወንድማችን በዚህ ስራ ላይ አብሮ በነጠላ ዜማዎች በቪዲዮ በዚህ ጋር ስንድክም በዚህ ሀሳብ በመስጠት እንደዚህ አብረው ሳፖርት ስላደረገንና በጣም አድርጌ ላመሰግን እወዳለሁ። በዚህ ስራ ላይ የሰማችሁ የገመግማችሁ ሀሳብ የሰጣችሁ መልካም ሙሉ ተመኛችሁ በሙሉ እግዚአብሔር ብድር ይክፈላችሁ። ከዚህ በፊት የጀመርነው ዞዣክ ወርልድ ዋይድ ወደ ኢትዮጵያ ሲመጣ አዘ ዲስትሪቢዩሽን ካምፓኒ ወይም የስርጭት ካምፓኒ ሆኖ ነበረ። ሶ የመጀመሪያ ወደ ግዢ የገባ ነው በቬሮኒካ መጠሪያ አልበም ነው። ሶ ያው እሱ ብቻ ብዙ ጥያቄሽን የሚመልስልሽ ይመስለኛል። ከዛ ቀጥሎ ያሬድ ነጉን ዳታን አልበም ገዝተናል። የጂ መሳይን ኢፒውን እንዲሁም ከተለያዩ ትላልቅ አርቲስቶች ጋር በኮላቦሬሽን ደግሞ ከነ ዮሐና ሄዋን አለች። ብዙ የተለያዩ ትላልቅ አርቲስቶች ጋር እንሰራለን። ሞስትሊ በዲስትሪቢዩሽንም በግዢ ማለት ነው። ሶ ፕላትፎርሞቹ ከ150 በላይ የሚውዚክ ፕላትፎርሞች አሉ። የሙዚቃ ፕላትፎርሞች በእነሱ በሁሉም ነው የሚለቀቀው። አንድ ዘፈን እኛ ኦነር ራይቱን እስካገኘን ድረስ ኦር በዲስትሪቢዩሽንም ስንሰራው ቦት ከ150 ፕላትፎርሞች በላይ ባሉት ኤቭሪቲንግ ነው የሚለቀቀው። ያው ብዙ አመት ነው የፈጀው። አብርሽ እዚህ ጋር የጠየቀው ጥያቄ የፈጀበት ምክንያት በሁለታችንም ምክንያት ነው፣ በእኔና በሚኪ። ምክንያቱም ሚኪ አንድ ይወጣል ወይኔ ይወጣለው ምናምን 10 አመት ሙሉ የሞላበት ምክንያት እሱ ነው። ኮንቲኒየስሊ ግን ስራዎቹን ለማጠናቀቅ እውነት ለመናገር 6 ወር ነው የፈጀብን። ጊዜያቶቹ የነበሩት ነገሮች ናቸው እንጂና 6 ወር ጊዜ ግን በደንብ አብረን አሳልፈን የጨረስናቸው። ከዛ በተረፈ ግጥምና ዜማ የተሳተፉባቸው ነጋሽ ይልማ ገብረአብ አሉ፣ ዮቤል ብርሃኑ፣ ሱራፌል ጥላዬ አለበት፣ በዜማ ነዘር አብሩክ፣ ጥላውን ሰማው ግጥም፣ በጣም ብዙ ናቸው። ዩኤል መሐሪ፣ ኤፍሬም አበበ ከፍ ከፍ ወደ 4 ትራኮች፣ ምረህት አብደስታ፣ ብዙ ናቸው ማለት ያልጠቀስኳቸውም ሊኖሩ ይችላሉ። 13 ትራኮች ነው ያሉት። ከ13 ትራኮች ውስጥ ቤቢ እዚህ ጋር የጠየቀው ጥያቄ የተለየ ስሜት የነበራችሁ ስቱዲዮ ስትሰሩ ብሏል። እውነት ለመናገር ሁሉም ላይ አሪፍ ነገር ነበረን፣ ግን ሞር እኔና እሱ ጋር ወደ መጨረሻ አካባቢ የመጡ ዘፈኖች ነበሩ። እነዛ ዘፈኖች ላይ አሪፍ ኢነርጂዎች ነበሩን። ቀን ከፋ የሚለው ዘፈን ላይ እንደገና 4 ነጥብ ወደ መጨረሻ አካባቢ የመጡ ዘፈኖች ናቸው። እነሱ ላይ የተለየ ኢነርጂዎች ነበሩንና ግን ሁሉንም ያው ቤቢ እንደተናገረው በአንድ አይነት እንትን ነው የምናያቸው። ከዛ በተረፈ እስቲ እናንተ ደግሞ ሰምታችሁ ያለውን ነገር ሀሳብ አስተያየታችሁን ትሰጡናላችሁ። 3 ሙዚቃ ቪዲዮዎች ጨርሰናል። አንደኛው የሙዚቃ ቪዲዮአችን የሚቀጥለው ሳምንት አርብ ይለቀቃል፣ ሽቅርቅር የሚለው። ከዛ ደግሞ ሙናዬ የሚላለን አንድ ያልፏል። 3ቱን የቪዲዮ ክሊፖች ኦልሬዲ አጠናቀናል። አልበሙ የኦዲየንስ ታርጌት የእድሜ ክልል አለው ወይ የተባለውን ነገር ያው አልበም ስትሰራ ኢትዮጵያዊ አልበም እስከሆነ ድረስ ኢትዮጵያ ውስጥ ያሉት በማንኛው እድሜ ክልል ታሳቢ ተደርጎ ነው የሚሰራው። ፍሬምህም ስትሰራ ሁሌ እንደ አልበም ያው አልበም ማለት በየአይነት ስለሆነ በዛ አንግል ነው የሚሰራው። ይሄ ነው የሚባል የእድሜ ክልል እንትን የለውም።
ሁሉንም ያካትታል ብለን እናምናለን። ጌት ተወዷል ሲባል እንደ ማር ትሬዛ ሲባክንላት ባይ ሰው አምባር ይገዛ የሌለ ይመስል ቆንጆ አገሩ ላይ ነው ሰላም ነሳኝ በስቶ እሷ ባይ